ርቀሽ ማየት በራሱ ትልቅ እረፍት ነው ለእኔ ማለት ነው። በደንብ 100% እውነቱን ስነግርሽ ለምን ከዚህ በኋላ አንቺ ከወንድ ጋር ከሆንሽ እኔን ልትረብሽኝ ስለማትችይ ማሽላ እያረረ ይስቃል አሉ። አይ ሜሪና ዳኔ ትላንትና እንደዛ ሩታ ላይ እየዬ አሻሼ ብላችሁ እንግዲህ አካኬ ዘራፍ ብላችሁ ሄዳችሁ ዛሬ ደግሞ መጣችሁና በአብርሃም ቤት መግቢያ ሰራችሁ። አዎ መግቢያ ካሜራ ደቅናችሁ ማለት ነው። አቶ አብርሃም ደግሞ ምን ይላል? እንደዚህ መሆንሽን የራስሽን ህይወት መጀመርሽን ለእኔ ትልቅ እረፍት ነው። እስኪ ወላሂ ይበል እስኪ ወላሂ ይበል። ለአንተ እረፍትህ ነው እንዴ? ከሌላ ወንድ ጋር ቪዲዮ ከሰራች ማለት ከሌላ ወንድ ጋር የራሷ ህይወት ከጀመረች የልጅህን እናት ለአንተ ትልቅ እረፍት ነው እንዴ? አትረብሽኝም የራስሽን ህይወት ከጀመርሽ። አቤት አቶ ያልቅበት ያንተስከፋ እውነት ያንተስከፋ ማለት ነው። ደግሞ ምን ይላሉ ኮሜንት ስር? እንደ ውሻ እየተከተለችህ ትኖራለህ አለሽ እንጂ አንቺ ጅላንፎ እየተከተልሽ የምትኖሪ እድሜ ልክሽን እነሱን እየተከተልሽ የምትኖሪ ያለሽ እኮ። እውነቴ ነው ብላችሁ ሩታ ሳይሆን አብርሃምን እየተከተለች የምትኖረው አንቺ ያለሽ ጅላጅል ጅላንፎ ማለት ነው። ጅላንፎ ራሱ እኮ አይገልጻችሁም እኮ። ለእናንተ ልዩ የሆነ ስም ማውጣት ነበረበት። እና እየተከተልሽ ያለሽው አንቺ ነሽ። እውነት አንቺ ነሽ። በግ ከተባለ ዝም በል ከተባለ ዝም ይላል። እናንተ ሁሌ በየኮሜንቱ ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናቸው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ ማለት ነው ቤተሰብ። ዛሬ እንግዲህ በአብርሃም ቤት መጡ። እየተከተላት ያለው እኮ ለሩታ ነው ማለት ነው። አብርሃም አያቸው አይደለ? ሩታ ነው ጎትቶ የሚያመጣው በቤቱ በቻናሉ ሩታን ጎትቶ ነይ እንዴ። ወንድ ከሆነ ማለት ነው ቆፍጠን ካለ ጀገን ካለ ሄርሜላ ናት ሚስቴ የሚል ከሆነ ማለት ነው ኦ ማይ ጋሽ ሩታን ለምን ያመጣታል? በቻናሉ ለምን ይለጥፋታል? አይ ሩታና ደስታ አብረው ነው የመጡት። ከዛ ሜሪና ዳኒ መግቢያ ሰሩ፣ ተለቀቀ ልትሉን ነው? አረ እውነታችሁን ነው እንዴ? እችንማ እኛ በደንብ እናውቃለን እኮ እንዴ፣ በደንብ ነው የምናውቀው። የማታውቁ እናንተ አላችሁ አይደል? እንጂ ጅላንፎች ማለት ነው። በእናንተ የመጣ ራሱ እኛ የምንሰደብ የምንረገጥ ወይኔ በላቸው። ለማንኛውም እንደ ውሻ እየተከተላችሁ ያላችሁት እናንተ ናችሁ። እኛ ነን ጠቅላላ ማለት ነው። እኔ የለሁበትም። እኔ ሄርሜላን ተከትዬ አላውቅም። ዛሬም ይሁን ነገም አልከተላትም። እንዴ እውነት ሴት ሆኜ እሷን ከደገፍኳት እንደረከስኩ ቁጠሩኝ። እኔ ከተከተልኳት ማለት ነው። ርካሽነት ነው የሚያሳየው። በዛ ላይ ደግሞ ሴትነትን ያስረክሳል፣ ያስንቃል። እኔ የለሁበትም። እኔ አያገባኝም። እናንተ ናችሁ የምትከተሏት። ስለዚህ አሁን እንደ ውሻ እየተከተላችሁ ያላችሁ እናንተ ናችሁ። ባጭሩ ሩታ አይደለችም አብርሃምን እንደ ውሻ የምትከተለው ነው የምላችሁ። እንግዲህ ባልዋን አሳድጉላት፣ ላይክ እያደረጋችሁ አሳድጉላት፣ እውነት አሳድጉላት። ባልዋ ስትባሉ ባሏ አይደለም ብላችሁ ራሱ ትንገበገባላችሁ። ለምን እንደሆነ አላውቅም። ምንድነው የሚያንገበግባችሁ? የእናንተ ባላችሁ እንዲባል አትፈልጉም እንዴ? ባልሽ እንደው ምን ታመጪ እንደሆነ አይሻለሁ። ለምንድነው የምትናደዱት? የሩታ ባል ሲባል ትናደዳላችሁ አይደለ? ያንቺም ደግሞ ባልሽ፣ ይኸው ባልሽ አልኩሽ እና ምን ችግር አለው? ያቃጥልሻል፣ ያናደድሻል፣ ያበሳጭሻል፣ ተበሳጭ። ትቃጣያለሽ፣ ተቃጣይ። ለምን ድፍታት ምን ምን አገባኝ ባልሽ። አሁንም ደግምልሻለሁ ማለት ነው። እና ወይስ እናንተ እንደዚህ እየተደክላችሁ ነው ያላችሁት በሌላ ነገር? አይ እንደውን የመጥፎ ነገር መናገር ሳልፈልግ እየተናገርኩኝ ነው ያለሁት። ለማንኛውም አብርሃም ጀግና የምትሉ ሰዎች ወይም ደግሞ ቆፍጣና የምትሉ ሰዎች ማለት ነው፣ አብርሃም ጀግናና ቆፍጣና ከሆነ ሩታን ያምጣት በቻናሉ። ሄርሜላን ብቻ ያምጣት ነው ብላችሁ። እሺ ሄርሜላን ብቻ ያምጣ። ሩታን ለምን ያመጣታል? አብርሃም ተከተላት መጣ። አይ አልተከተላትም አትሉንም? ተከትሏታል። በቻናሉ እኮ ነው ቪዲዮ ኤዲት ተደርጎ የተለቀቀው። በዛ ላይ ደግሞ የአብርሃም ፎቶ። እንደው በየትኛው ሰዓት ነው የሚነሱት ፎቶ ብላችሁ ራሱ አትነቁም እንዴ? እኔ እኮ አሁን እውነቱን በመናገር ቻናልን እያጣሁት ነው። እውነት እያጣሁት ነው። ለምን ዋንኬ እንኳን መግባት አቅቶታል። 1000 እንኳን እየገባ አይደለም ማለት ነው። እንደው አፈር ያስበላችሁ የአባቴ አምላክ። ሪፖርት የምታደርጉ ሰዎች እውነት አይባርክላችሁ የሰራችሁትን። እንዴ በቃ አይባርክላችሁ። እኛ ምን እናደርግ? እሺ እንደምን እናደርግ? እኔ ዝም ብሎ አልደግፍን ካልኩ መብት ነው። ሃይማኖት አይፈቅድልኝም እና ምን ልሁን? ሌላማ እኮ እንደ ሌላኛው ሰው ተስገብግቤ
ሃይማኖቴን ምናምኔን ሳልን ተስገብግቤ ማለት ነው። ሃይማኖቴን ሽጬ ከዛ በኋላ እንደ ሌላኛው ሰው ተዝረክርኬ ማግኘት እችል ነበረ። ነገር ግን እኔ አልፈልግም። እኔ የነገ ቤቴ እንጂ የዛሬን ዱንያ ላይ የምኖርበትን ነገር አይደለም የማስታውሰው ወይም ደግሞ የምኖረው። ትቀልዳላችሁ እንዴ? ስለ ነገ ቤቴ ነው ማሰብ ያለብኝ እንጂ እዚች ምድር ላይ ላለሁበትን ጊዜ አላስብለትም። እና እኔ ዳታ እየሞላሁ እጠቀማለሁ። እናንተ ሪፖርት ታደርጋላችሁ። ኩሉ ዘቅ አፈር ብሎ አፈር ያስበላችሁ የአባቴ አምላክ። እና ምን ላደርጋችሁ? ምን እኔ ስድ አይደለሁም። አሳዳጊ የበደለኝ አይደለሁም። እኔ ከጨዋ ቤተሰብ የተወለድኩ ሴት ነኝ። ስለዚህ ዝሙትን ልደግፍ አልችልም። በዛ ላይ ደግሞ እውነቱ እያወቅኩ ዝም ብዬ እዚህ ጋር እየመጣ ህኘኝ ልል፣ ኧረ እውነትሽን ነው እንዴ? እኔ ጅል ልታደርግኝ ጅላንፎ ልሆን አልፈልግም። ስለዚህ እንዳመጡ የእርሜላ ደጋፊ እኔ ቤት እንዳመጡ እውነት እንዳመጡ ፎቶቸው ተመልከች። አሁን የአብርሃም አፉን የያዘበት ፎቶ የቱ ጋር ነው? ቪዲዮ ላይ አለ ወይ? ቪዲዮ ላይ አው በይኝ እስኪ። አንድ በግ ትምጣና በትበል። አው ስትሉ በበሉ አለ። አፉን የያዘበት የለም፣ የለም ጋይስ የለም። ስለዚህ እኛ በዚህ እንነቃለን። ጅላንፎ አይደለንም። እንደ ጅል ያደርጋቸው አቡ ያባት አምላክ። እንዲ አሁን እኮ መሄጃ መውጫ መግባ እያጣን ነው ማለት ነው። ለማንኛውም እየተከተላችሁ ያላችሁት እንደ ውሻ እናንተ ናችሁ። እንደ ውሻ እየተከተለች ትኖራለህ። አብርሃም እንደው አብርሃም የስራህን ይስጥህ፣ እውነት የስራህን ይስጥህ። ምን እላለሁ? ምንም አይደለም። አንተ ሁሌ እንደተፈላጊ ትሆናለህ። ሩታ እንደፈለገች ታደርጋለህ። ለምንድን ነው? ጥያቄ ነው እንዴ? ልጅ የመሰለ እንደዚህ ድንቡሽቡሽ ያለ ልጅ ሰጠችህ። እዚህ ጋር ትመጣና ሚስትህን እንትን ምንድን ነው እንደፈለገች አድርገ። ኧረ እባካችሁ ጨርሱልን፣ እውነት ጨርሱ። ሩታ እንጂም ታይ በቃ በቃ አብቁ፣ እውነት አብቁ። ሰልችቶናል እኛ እንዴት እንደመረረን። አሁን እኮ አመት አለፋችሁ እኮ አመት ሙሉ ሰው እንዴት ብሎ ነው? እሱም ከሌላ ሴት ጋር ይሰራል። ሩታ እንደፈለገችው እሱ ደግሞ እንደተፈላጊ። አሁን እኮ ጋይስ ሩታ ከወለደች ጀምሮ ወይም ደግሞ ገና ሳትወልድ በፊት ነው ሄርሜላ ላይ መጣቸው የነበረው። የዛኔ የተጀመረ እስከ ዛሬ ድረስ አብርሃም ቤቱ እንደማይኖር አድርጎ አብርሃምና ሩታ እንደተጣሉ እንደተፈቱ አድርጎ እኔ ሰልችቶኛል። ቤተሰብ እኔ ሰልችቶኛል። የወገን ደራሽ ወገን ነውና ድረሱልኝ። እውነት እኔ ስልችት ነው ያለኝ። በቃ እንዴ ምንድን ነው የሰለቻችሁ? ምንድን እናንተ እስካሁን ድረስ የሰራችሁ አይበቃችሁም እንዴ? ይበቃችኋል። ሰላማችሁ ማለት ሰላም ነን ብላችሁ በቃ የሆነ ነገር መላ ፈጥራችሁ ታረቁ። ከፈለጋችሁ ውጡ ከሚዲያ ጥፉ። በቃ አዎ ይሻለናል፣ እውነት ይሻለናል። እንዴ ምን አመጣብን? እኛ ራሱ እየተሳደብን ከሌላ ሰው ጋር ከተመልካች እየመጣ እየሰደብን እኛም መልስ እየመለስን ወንጀል እንግባ እንዲ አንፈልግም። እና አብርሃም ቅር ይልሃል እኮ ሩታ ከሌላ ወንድ ጋር ቪዲዮ ስትሰራ ማለት ነው። ቅር ይልሃል። በደንብ አድርጎ ነው ቅር የሚለው። በነገራችን ላይ እሱ ሲጃጃል መስሎ አይታየውም። ውድ ቤተሰብ እሱ ግን እሷ ስትሰራ ግን አይፈልግም። ቢፈልግ ኖሮ ማለት ነው ውድ ቤተሰቦቼ ደስተኛ የሚያደርገው ቢሆን ኖሮ ሩታ ከሌላ ሰው ጋር ተጃጅላ ልክ እሱ እንደሚጃጃለው ተጃጅላ ቪዲዮ እንድትሰራ ቢፈልግ ኖሮ ድሮም ያሰራት ነበረ። ነገር ግን አይፈልግም። ቅናተኛ ነው ልጁ አልኳችሁ። አይፈልግም። እያያችሁ ነው ማለት ነው። ቤተሰብ ሰላም ሁኑልኝ በያላችሁበት።